ሰላም ጋይስ ታክቲከኞቹ አስማተኞቹ አው የዴዚ እናት አርፋለች። ነፍሷን በአጸደ ገነት ያስቀመጠው። ስጠይቁኝ አላቅም ያልኩት ቤተሰቦቿ ሁሉ መስማታቸውን ማወቅ ስላለብኝ እናቷ ትልቅ ሰው ስለሆኑ እናትየው አልሰሙም። ከዛ በተረፈ ወንድሞቿ ሌሎቹም ሁሉም ሰምተዋል። ለምንድነው ቪዲዮን ያጠፋሽው ካላችሁኝ እኔ ቪዲዮን እንዲታረቁ ብያቸዋለሁ። የአረብ አገር ልጆች ጋር ገብታ ዴዚ እርግዝና ከበደኝ ምናምን እያለች ስታወራ እና ስፖርት ልጀምር ነው ምናምን ስትላቸው ስፖርት እንዳትሰሪበት ምናምን እያሉ የተሳሳተ መረጃ ሲሰጧት ሰማሁ። ምክንያቱም በእርግዝና ሰዓት ስፖርት እንቅስቃሴ ሁሉ ነገር ማለት ጠቃሚ እንደሆነ ስለማቅ ማለት ነው። እና እንደዛ ስትል ሰማት እቺ ልጅ እናቷ አጠገቧ ብትሆን ኖሮ ማለት ታማክራታለች። ስፖርት፣ ዋና፣ ሴክስ በእርግዝና ሰዓት ጥሩ እንደሆነ ታማክራታለች ብዬ ስላሰብኩኝ እናትና ልጅ መታረቅ አለባቸው ብዬ በጭንቅላት ያሰብኩኝ። ለእናቷም ነፍሷን ይማረውና የልጇን ልጅ ታቅፋለች። ዴዚም ልጅ ስትወልድ ከጎኗ እናቷ አጠገቧ ትሆናለች ብዬ ስላሰብኩኝ ማለት ነው። እና በዛ ላይ ደግሞ አንድ ሴት አሁን ስሟን ስለረሳሁት ነው የዴዚ እናት አርፋለች። ኩዊን ስትሮክ መቷት እናቷ አርፋለች ብላ ጻፈችልኝ፣ ደጋግማ ጻፈችልኝ። ከዛ በኋላ ኢትዮጵያ እንደሄደች የሆነ ነገር ከፍታ ልታስመርቅ እንደሆነ እና በዛ ስትሮክ እንደመታት ምናምን ልጅቷ ስትለኝ አላመንኳትም፣ አልተቀበልኳትም ነበር። ይህንንም ልላችሁ ያልፈለኩበት ምክንያት ይሄ ነገር ውሸት ሆኖ ነው ያውርቸው ውሸት ከሆነ እንትን ጥሩ አይሆንም ብዬ ስላሰብኩ ነው። በዛ ላይ ደግሞ ልጇ እርጉዝ ናት። ነገር ግን አዎ እውነት ነው። ቪዲዮውን የሚያጠፋሁትኝ አጥፊው እናቷ አርፋለች ስለተባልኩኝ አጠፋሁት። ከዛ በተረፈ ግን በጣም ነው የሚያሳዝነው። ስለ እውነት በጣም ነው ያዘንኩት ከልቤ። ያ ሁላችሁም ያያችሁት ነገር ነውና እግዚአብሔር ይቅር ተባብለው ቢሆን ደግሞ ከልጇ ጋር ደስ ይለኝ ነበረ። ነገር ግን ሰው እንዳሰበው ሳይሆን እግዚአብሔር እንደፈቀደው ሆነ። እግዚአብሔር የወደደውን አደረገ። ነገር ግን እኔ ቅድም ብያችኋለሁ፣ ሰው በህይወት ከሌለና ካወቃችሁ ቀድማችሁ ሚዲያ ላይ ለመፖሰት ባትቸኩሉ ጥሩ ነው። ምክንያቱም ቤተሰብ ሀዘኑን ሚዲያ ላይ መስማት የለበትም ብዬ አምናለሁ። እነሱ ካወሩ ካዘኑ በኋላ ግን ብታወሩበት ችግር የለው። የእውነት ያሳዝናል። ምክንያቱም አሁን ደግሞ ዴዚም እርጉዝ ናት። ሌላ ችግር ውስጥ እንዳንከታት ከምትናገሩት ነገር ብትቆጠቡ፣ ይቅርታ ቢባባሉ ኖሮ አሞራው እንደዚህ ባይሆን ኖሮ ምናምን ብላችሁ ሌላ ችግር ውስጥ አትክተቱ። ሌላ ሰው ሌላ ዲፕሬሽን ውስጥ አትክተቱ። መቼም ሀዘን በቀጠሮ አይመጣም። ሰው ተጠንቅቆ ወይም ደግሞ ተደብቆ አያልፈው። እግዚአብሔር የወደደውን ያደረገው እና እኔ ያልተናገርኩበት ምክንያት ሁሉም ሰው ቤተሰቦቿ ሁሉ ይስሙ ብዬ ነው። መጀመሪያ ከእነሱ ሲመጣ ነው ብዬ ነው። ዴዚ ራሷስ ነገር ነው። ግን ዴዚም ፕሮፋይሉ አድርገዋለች። አሁንም ልጅቷ አንቺ ከሆነሽ እንጂ አልናገርም ያልሽው ሁሉም ሰው አውቆታል አለች። እና ቪዲዮውን የሰራሁት አትሊስት ሰላም ወርዶ ታርቀው ቤቢ ሻወሯን እናቷ ሰርፕራይዝ እንድታረጋት እናትና ልጅ ችግራቸውን ፈተው ያው ልጇ አያቴ ቤት እናቴ ቤት እያለ በቃ እንደማናችንም ፍቅር ፋሚሊ ያላችሁ እንደዛ እንዲሆኑ ነበር ፍላጎቴ። በዛ ምክንያት ነው። ነገሩ ግን ተገጣጠመ። እኔ ቪዲዮን የሰራው ቀን ልጅቷ እንዳለችው የዛኑ ቀን ነው ያረፈችው። ያስታርቃችሁ ያሰብኩበት ቀን ነው ያረፈችው። እና ደነገጥን አለች። አይ ቲንክ ሮማን ቤት ገብታ ነበር መሰለኝ። ደነገጥን። ቪዲዮን ከሰራሹ ከተወሰነ ደቂቃ በኋላ ነው ያ ነገር እና በጣም ደነገጥኩኝ። ልክ ሲነግሩኝ በዛ ምክንያት ነው ቪዲዮንም ኢንቪዚብል አደረኩት። ምክንያቱም
ነገሮች ስለተገጣጠሙብኝ ደንግጬ ማለት ነው እንጂ መጥፎ ነገርም አልነበረም። ከዛ በተረፈ ግን ከዚህ በፊት የነበረውን ቪዲዮ እያወጣችሁ ባትፖስቱባት፣ ልጅቷ በሰላም ትገላገል፣ እናት ናት እሱስ ቢሆን ምናምን እያላችሁ እነሱንም ህይወታቸውን ባትበጠብጡ። በቃ እውነት ከልባችሁ ካዘናችሁ፣ በዴዚ እናት ካዘናችሁ ታዲያ ዴዚ እናት በጥብጧት፣ የዴዚንም ባል አትበጥብጡ። ያረገዘችውንም በሰላም እንድትወልድ ተው። መቼም ሀዘን ቤቱ ያልገባበት ሰው የለም፣ ሀዘንን የማያውቅ ሰው የለም። ካልደረሰባችሁ ልታስጨንቋት ትችላላችሁ። ሀዘን ቤቱ የገባና የሚያውቀው ሰው ግን እንደዛ የለም። ስለዚህ በዚህ ነገር በልጆቻችሁ ላይ በእናቶች በኋላ እናወራበታለን። ከዛ በተረፈ ግን ለቤተሰቦቿ ለወዳጅ ዘመዶቿ ሁሉ መጽናናትን እመኛለሁ። ዴዚዬ እግዚአብሔር ብርታቱን ጥንካሬውን ይስጥሽ። አሞራው የልጅህ እናት ናት፣ ሚስትህ ናት። እንግዲህ አደራ አለብህ። በእግዚአብሔር እጅ ያለሽ ልጅ ነችና እስክትወልድ ድረስ ተንከባከባት። ቀሪውን ህይወት ደግሞ በፍቅር በሰላም አብራችሁ እንድትኖሩ ምኞቴ ነው። ከሶሻል ሚዲያ ላይ ለአጭር ጊዜም ዞር ብትሉ ጥሩ ነው። አለበለዚያ ሰዎች በንግግር ሊሰብሯችሁ ይችላሉ። ከባድ ነው። በሀዘን ላይ ሀዘን ነው። የእኛ ሰው ደግሞ እንኳን ታመህ በቁምህም እንደ ማንኪያ ያጣምመሃልና ይቺ ልጅ ደግሞ በስትረስ ሌላ ነገር ውስጥ እንዳትገባ፣ በቃላት እንዳይሰብሯት፣ አንተንም እሷንም ከሶሻል ሚዲያ ትንሽ ራቅ ብትሉ እህታዊ ምክሬ ነው፣ የእናትነትም ምክሬ ነው እላለሁ። ከዛ በተረፈ ግን ለእናቷ ቤተሰቦች፣ ለጓደኞቿ እንዲሁም ደግሞ ለምታውቋት ሁሉ እግዚአብሔር መጽናናቱን ይስጣችሁ። በቲክቶክ ላይ እኮ ለቅሶ ቁጭ ሰልስት ነው ብለው የሚመጡ ሁሉ አሉ እኮ። ልጇ ሞቶ በሰልስቱ ልነግራችሁ ነው ብሎ ይመጡ አሉ። እዚህ ሚዲያ ላይ እኮ ለቅሶ ሁሉ ቁጭ ብሎ ይለቀስልኝ የሚሉም ሰዎች የሚመጡ አሉ። ስለዚህ አዘነችም አላዘነችም እዚህ ቲክቶክ ላይ አርቦ እስከሚሞላ እናቷ ብቅ ማለት የለባትም። ባህላችን ነው። አይኗን በጨዋጥባ ኖ እንግሊሽ ብላ ጌም ልትጫወት እንዳትመጣ የእሷ እናት። እኛ ምን በጠዋት በጣም የደነገጥኩት ክርስቶስ ምስክሬ ነው። በጣም ለገሰሞት በለገሰሞት ታችሁታል። በሱ ሞት አስክሬኑ ሲታይ በቃ የሰው ነገር በቃኝ ያልኩበት ሰዓት ስለሆነ እንጂ እኔ ዛሬ እየየ ስል ነበር የምታውቁት። እኔ ሰው ሞቶ ያላለቀስኩት እሷን ነው ከማውቃት ሰው ደንግጬ እና የዴዚ ትጎዳለች፣ የእግር እሳት ይሆንባታል ምናምን። ኤክስኪዝሚ የእግር እሳት የሚባል አያውቁም የዛሬ ልጆች። 3 ቀን ካዘነች ጎበዝ ናት እስከ ሰልስት። አሁን እርጉዝ ናት መሄዳችን ለዴዚ ወይ ጉድ! አሁን እንግዲህ እርግዝናዋን አላውቀውም። ከ7 ወር በታች ከሆነች መሄድ ትችላለች። ስለዚህ እርግዝናዋን ባላውቀውም አስክሬን ሄዳ የእናቷን እንትን አፈር ማልበስ አለባት። ዋይ ካንት አይ ካን ሲ ሀበሻ በጣም ቱማች ክራይ ኖ ብላ አይሄዱም ልጆቹ። ስትረስ ነው የምሆነው። አይሄዱም። ታሾፋላችሁ እንዴ? የዚህ ሀገር ውጭ ሀገር የተወለደ እኔ እንደዚህ መሆኑን ባቅ አንድ ወልጄ አልወለደችም እንድባል በአንድ ብቀር ይሻለኝ ነበር። እኔ ያሁኑን ይሄን ስቶሪ